እንዴት ናችሁ? Unfortunately today is not such a beautiful day ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ የተፈጠረው ነገር ትንሽ ስሜትን የሚረብሽ ሆኖ አግኝቼው እንግዲህ እንደዚህ ናቸው የተደራጁ እንደሆኑ በደንብ አድርገው በዚህ ጉዳይ ላይ እንደሚሰሩ ሆን ብለው መንግስትም ሆነ ሌሎቹ እነዚህ ገዳዮቹ ጨፍጫፊዎቹ ይሄን እንደሚያደርጉ ማየት ትችላላችሁ። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር ታውቃላችሁ። ኢትዮጵያንና ህዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር። ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ 2-3 ቪዲዮዎችን ሰርቻለሁ ስለ አርሲ ጉዳይ ማለት ነው። እንግዲህ በአርሲ የኦርቶዶክስ እምነት ተከታዮች የሆኑ ወንድሞቻችን እና እህቶቻችን አጠቃላይ ወገኖቻችን እየደረሰ ያለው እንግዲህ የመገደል ጉዳይ ሁላችንንም ሰምተናል በዚህ 2-3 ቀን ውስጥ ማለት ነው። እኛም እንግዲህ የራሳችንን አስተዋጽኦ ማድረግ አለብን። ይህንን ነገር እየተደረገበት ያለው ጉዳይ ምናልባት ከፖለቲካ የተያያዘ ነገር ነው ብዬ ነው እኔ የማምነው። ከህዝብ ጋር ምንም የሚያገናኘው ነገር እንዳልሆነ አምናለሁኝ ማለት ነው። ምክንያቱም ከተለያዩ አንግሎች ስመለከት ማለት ነው። እና እንግዲህ እጅግ በጣም የሚያሳዝን ነገር ነው። እኔም የራሴ ድምፅ ለመሆን ነው ይሄንን ቪዲዮ እየሰራሁኝ ያለሁትኝ ማለት ነው። በነገራችን ላይ አንድ ትልቅ ነገር መናገር የምፈልገው እዚህ ላይ እንግዲህ የኦርቶዶክስ እምነት ተከታዮች ብቻ አይደለም ይሄንን ችግር እየደረሰባቸው ያለው። ምናልባት ሙስሊም ወንድሞቻችን፣ እህቶቻችን፣ ወገኖቻችን እንግዲህ ይህንን ነገር እየደረሰባቸው እንደሆነ እዚህ ጉዳይ ላይ ሰምተናል ማለት ነው። ምናምን ነገር በእርግጠኝነት ሆኜ መናገር የምችለው ነገር ምንድን ነው? ህዝቡ አይደለም እየገደላቸው ያለው ብዬ ነው ማምነው። ምናልባት ከፖለቲካ አንጻር ስናየው የፖለቲካ ችግር ነው ብዬ ነው ይህንን ነጥብ ለማስቆጠር የሚሰሩ ሰዎች አሉ ብዬ ነው የማምነው ማለት ነው። እና እንግዲህ እጅግ በጣም የሚያሳዝን ነገር ነው። እንግዲህ እጅግ በጣም ታዋቂ የሆኑ ሰዎች ስለዚህ ጉዳይ ብዙ ነገር እየተናገሩ ነው ያሉት። ከነዚህ መሀል እንግዲህ ዛሬ ጃኒ እህታችን ይህንን ለማስታወሻነት እንዲሆን እንግዲህ በስቶሪዋ አስቀምጣለች ማለት ነው። ትልቅ ስራ ነው ያደረግሽው ጃኒ። ብዙ ተቃውሞዎች እየደረሱብሽ ነበር አንቺም ላይ አዶናይ ላይም ማለት ነው። እንግዲህ አዶናይ ይህንን ነገር የማታደርግ ከሆነ የማትቃወም ከሆነ እኔ ካሁን በኋላ ያንተን ቪዲዮ ልሰራ አልችልም። በምንም ነገር አንተን ማመስገንና መከተል አልችልም ማለት እፈልጋለሁኝ ማለት ነው። እኔ አዶናይ አንተን እየተከተልኩህ እያመሰገንኩህ እንዲሁም ብዙ ነገሮችን እየመሰከርኩኝ ያለሁበት ምክንያት እንግዲህ አንተ ጥሩ ሰው ነህ ብዬ በምትሰራቸው ስራዎች በጎ ስራዎችን እነሱን በመተማመን እንዲሁም አንተ መልካም ሰው ነህ፣ ጥሩ ሰው ነህ፣ ከፈጣሪ የተላክ ሰው ነህ ብዬ አምን ነበረ። ነገር ግን ይህ የወንድሞቻችን እህቶቻችን አጠቃላይ እንግዲህ እዛ አርሲም ላይ ወለጋ ላይ እንግዲህ ያለቁት ወንድሞቻችን እህቶቻችን ወገኖቻችን ሁላቸውንም እንግዲህ ማታወግዝ ከሆነ አንተ ለኔ የምትጠቅመኝ ሰው አይደለህም ማለት ነው። ይህንን ድምፅ እንግዲህ የኔ ድምፅ ነው። አንተም ይህንን ድምፅ የኔ ድምፅ እንደመሆኑ አንተም ይህንን ነገር መቃወም አለብህ። ለኔ ህይወት ግድ ሰጥቶ መቃወም አለብህ። ካልተቃወም ካልደገፍከኝ ግን እኔ ደግሞ ላንተ የምደግፍበት ምንም ምክንያት የለውም። ያንተ ቪዲዮ ማሳየት፣ የተለያዩ አገሮች ውስጥ እየሄድክ ቪዲዮዎችን ማሳየት፣ ፈረንጆች እያመጣህ ሀገራችን ውስጥ ማስገቡኘት ለኔ ከምንም ከነሱ በላይ ነው ይህንን ጉዳይ ማለት ነው። ስለዚህ ይሄ በባዶ ነው ማባዛው ማለት ነው። ስለዚህ ይህንን ነገር በአስቸኳይ በዚህ 2 ቀን
ውስጥ ካልሰራ እንግዲህ ያንተ ተከታይ አልሆንም ማለት ነው። ይህንን መናገር እፈልጋለሁ ማለት ነው። ይህንን ጉዳይ ቀላል ነገር እንዳይመስልህ አዶናይ። ስለዚህ ብዙ ሰው እየተቃወመ ነው ያለው ስላንተ ጉዳይ እና እባክህ እኔ እንደምደግፍህ ወንድምህ ይህንን ነገር ካላደረግህ ግን እንግዲህ እጅግ በጣም ትልቅ ስህተት እንደምትሰራና እየሰራ እንደሆነ እረዳለሁ ማለት ነው። የሰራው ሁሉ ነው እንግዲህ በባዶ ነው ማባዛው ማለት ነው። ከዚህ በላይ ለኔ ትልቅ ነገር የለም ማለት ነው። ስለዚህ ጋይስ እናንተ እዚህ ላይ አስተያየት መስጠት ትችላላችሁ። እነ ዮኒ ማኛ ሌሎች ሰዎች ይህንን ነገር አንስቶ ድምፅ እየሆኑ ነው ያለው። እጅግ በጣም ደስ ይላል። ሁሉም ሰው አርቲስቱም፣ ታዋቂው የዘፋኙም ሁሉም ብዙ ሰው እየሰራ ነው ያለው። እጅግ የሚያስደስት ነገር ነው። በንየ እምነታቸው በእስልምናም ያሉ ሰዎች በፕሮቴስታንት እምነት ያሉ ሰዎች ይህንን ነገር እየተቃወሙ ነው ያሉት። እጅግ በጣም ደስ ይለኛል ይህንን በማድረጋችሁ ማለት ነው። እንደ ሰው ነው እንጂ እንደ እምነት ወይም ብሔር የሚታይ ጉዳይ ስላልሆነ ማለት ነው። እንግዲህ ትላንት ስለ ሙሴ ሰሎሞን አንስቼ ነበረ። ይህንን ነገር እንግዲህ አስተካክሎ ቪዲዮ ሰርተዋል። ይሄ ጥሩ ነገር ነው። አንድ ደግሞ ትልቅ የተረሳ ሰው ቢኖር ጆን ዳንኤል ነው። ጆን ዳንኤል ፕሮቴስታንት ነው ሲሉ ነበረ እምነቱ። ይህንን ነገር ማውገዝ አለበት። ይህንን ጉዳይ ግዴታ ለሁላችንንም የሚደርስ ጉዳይ ስለሆነ አንተም ሁለታችሁንም ጆን ዳንኤልም አዶናይም ይህንን ነገር ካላወገዛችሁ ከህዝቡ ልብ እንደምትወጡ በእርግጠኝነት ተማመናለሁ። ስለዚህ ይህንን ቪዲዮ ተቃውማችሁ የእናንተ ድምፅ እጅግ በጣም የሚያስፈልገበት ጊዜ ነውና ይህንን ማድረግ አለባችሁ ማለት ፈልጋለሁ። ሌሎች ቪዲዮዎች አሉ፣ እነሱን እናደምጣለን ማለት ነው። የነ ዮኒ ማኛ አሉ። ሌሎች ሰዎች ደግሞ እንግዲህ ይህንን ጉዳይ ተከትሎ ድምፅ እያሰሙ ነው ያሉት። ዛሬ እጅግ በጣም ልቤ የተሰበረበት ቀን ነው። ብዙ ቪዲዮዎች እጅግ የሚያሳዝኑ ቪዲዮዎችን እያየሁኝ ስለነበረ ማለት ነው። በጣም ከባድ ነው። እንግዲህ ጋይስ ይህንን ለማለት ነው የፈለግኩትኝ። ሀሳብና አስተያየት መስጠት ትችላላችሁ። ሁላችሁንም ኮመንት ላይ እየገባችሁ ድምፅ መሆን አለባችሁ፣ ይህንን ቪዲዮ የምታዩ ሰዎች ማለት ነው። እንግዲህ ለሀገራችን ለሁሉም ለኦርቶዶክሱም፣ ጴንጤውም፣ ለእስልምና ሌሎች እምነት ተከታዮች ሁላችሁንም እንግዲህ ለቀጣይ ለሚመጣባችሁ ነገር አሁን ላይ የምታወግዙ ከሆነ ትልቅ ከበሬታ ታገኛላችሁ። እንዲሁም ህዝብ ከጎናችሁ ይሆናል ማለት ነው። እርስ በራሳችንን የምንጠባበቅበት የሚሆን ይመስለኛል እና ሁላችንም ይህንን ጉዳይ ተከትለን ድምፅ መሆን አለብን ማለት እንፈልጋለሁ። ሀሳብ አስተያየታችሁ ኮመንት ላይ መጻፍ ትችላላችሁ። ሁሉም ጋር እንዲዳረስና ይህንን ሀሳብ ምናልባት እውነት ብዬ ስለማምን ሼር እያደረጉ ሀሳብ እንድንሰጥበት ምኞቴ ነው ማለት ነው። እናንተም ሀሳብ ካላችሁ ስጡበት። እኔ የነበረኝ ቆይታ ይህንን ይመስላል ማለት ነው። ቪዲዮዎቹን ተከታተሉ። ሁላችን መጽናናት እመኛለሁ ማለት ነው። ሀገራችን ላይ እሸቱ የአርሲ ኦርቶዶክሶች ሲጨፈጨፉ ዝም ማለትም ኖርማል አይደለም። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር። ታውቃላችሁ? ኢትዮጵያንና ሕዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር ወንድሜ። ዛሬ እኮ ቤተክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆን እኮ ያ ጓደኛክ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዛለክ። ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ እንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ
ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተ ክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው። እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። እንዴት ናችሁ? Unfortunately today is not such a beautiful day። ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ የተፈጠረው ነገር ትንሽ ስሜትን የሚረብሽ ሆኖ አግኝቼዋለሁና እዛ ላይ የተወሰነ መልእክት ማስተላለፍ እንዳለብኝ ጥያቄንም ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁትኝ። ጥያቄም ደግሞ ቀጥታ የህዝብን ደህንነት ለሚመለከተው የመንግስት አካል ነው። እዛ አርሲ ላይ አልተደጋገመም ወይ ይሄ ዜና? የምንሰማው ነገር እዛ ጋር ግምገማችሁ እንዴት ነው? ሴኩሪቲ ላይ ማን ነው ሪስፖንሲቢሊቲውን የሚወስደው? እኔ በሌላኛው መልኩ አርሲ ከአንድም ሁለቴ ሄጃለሁ። አርሲ ወገኑን የአርሲ ህዝብ ወገኑን የሚወድ ነው። እኛን ተቀብሎ በጣም የሚያምር ጊዜ እናሳልፍ ጥሩ ሜሞሪ ይዘን እንድንመለስ ያደረገ ነውና እኔ ስለ አርሲ ሳስብ ሁሉ ጊዜ ደስ የሚል ስሜት ነው እና አሁን ካለው ዜና ጋር እንዴት አድርጌ እንደማስታርቀው ግራ ነው የገባኝ። እዛ እኔ ያለኝ እንትንና አሁን ያለው ይሄንን ስም እንዲፈጠር እያደረገ ያለው ማን ነው? ሪስፖንሲቢሊቲውን የሚወስደው ማን ነው? አልተደጋገመም ወይ? እዛ ጋር የህዝብን ደህንነት የምታስጠብቁ ሰዎች እንዴት ነው ያለው ነገር? ግምገማችሁ ምንድነው የሚለው ተደጋግሞ የሚጠይቀኝ ነገር ነውና እዛ ላይ እኔም እንደ አንድ ዜጋ እጠይቃለሁ። ማን ነው ይሄንን የሚመለከተው? እዚህ ላይ ስራ አይፈልግም ወይ? በተለይ እንደ አንድ ኦርቶዶክስ እምነት ተከታይ ጽላቱ ምኑን ይዘው ሲሄዱ ስታዩት በጣም ልብን ይሰብራልና ምንድነው እዛ ጋር መፍትሄው? እዛ ላይ መልስ እንፈልጋለን። ተደጋገመ። እኔ የማቀው አርሲ እንደዚህ አይደለም። በጣም ጥሩ ጊዜ ያሳለፍኩበት ደጋግሜ ለመሄድ የምመኘው አይነት አካባቢ ነው። ህዝቡም ደስ የሚል ነውና አሁን ካለው ዜና ጋር አልሄድ አለኝና ማን ነው ይሄንን ነገር እንደ አይነት ነገር እንዲፈጠር የሚያደርገው? በጣም ተደጋግሞ የሚመጣ ነው እንጂ እኛ አርቲስቶች ነን እንደምታውቁት። ስራችንን ለወራት ተዘጋጅተን ማቅረብ ነው ለኛ እንደ ስራ ነው። ሁላችሁም ስራ እንዳላችሁ ሁሉ ለኛም ስራችን ነው። ግን ደግሞ እንደዚህ የህዝብ ነገር ደግሞ ሲመጣ ጥያቄን ሲኖረን ደግሞ እናቀርባለንና እንደው የዚህ ነገር ላይ በትኩረት ቢታይ በጣም ከሚፈልጉ ሰዎች አንዱ ነኝ። በጣም ትኩረት ሊሰጠው ይገባል ብዬ አስባለሁ። ያድግዴ ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በእንግሊዝኛ የሰራሁትን ቪዲዮ ሪፖርት አድርገው አዘግተውታል እና ኮሚኒቲ ጋይድላይንስ ብለው ዘግቶብኛል። እንግዲህ እንደዚህ ናቸው የተደራጁ እንደሆኑ በደንብ አድርገው በዚህ ጉዳይ ላይ እንደሚሰሩ ሆን ብለው መንግስትም ሆነ ሌሎቹ እነዚህ ገዳዮቹ ጨፍጫፊዎቹ ይሄን እንደሚያደርጉ ማየት ትችላላችሁ። ይሄኛውን ድምፅ እንዲሆን በሚሰራበት ጊዜ ሁልጊዜ እንደዚህ አይነት ችግር እየፈጠሩ ነገሮችን እያዘጉብን ይገኛሉ። በጣም ነው የሚያሳዝነው። እንግዲህ ሌሎቻችሁ የኔ ቪዲዮ ያላችሁ ፖስት እያደረጋችሁ እኔም ሪፖስት እንዳደርገው አድርጉ። እኔ አፒል አድርጌያለሁ። ይሄ አፒሉ እስኪሰራልኝ ድረስ ሪስቶር እስከሚያደርጉልኝ ድረስ እናንተ የፍትህ ለአርሲ ላይ ለሚጨፈጨፉ ወገኖች፣ አርሲ ላይ ለሚገደሉ፣ ለሚሰቃዩ፣ በብዙ በደል ላይ ለሚኖሩ ወገኖች በሙሉ ፍትህ ትጠይቃላችሁ። ስለዚህ አርሲ ላይ የምትኖሩ ወንድምና እህቶቼ ብትተባበሩ፣ አንድ ብትሆኑ
የክርስቲያን አባቶች በሙሉ የተዋህዶ እንዳይሰሩ በዚህ ነገር ላይ ድምፅ እንዳይሆኑ አድርገዋቸዋል። ኢትዮጵያ ላይ እንደምታዩት አቡነ ጴጥሮስ በነበሩበት ጊዜ ትልቅ ተቃውሞ አስነስተው ብዙ ነገር ላይ እንዲያደርጉ አድርገው እንዳይገቡ ሀገር ተደርገዋል። እንዲሁም አቡነ አብርሃም በሚናገሩበት ጊዜ የሆነ ወስደው የሆነ ቦታ ወርውረዋቸዋል፣ በሚታወቅ ሁኔታ ማለት ነው። ስለዚህ አቡነ ሳሪዎስን አምጥተው ከዚህ በፊት ቀሲስ በላይ የሚባል ወሮ በላ ሌባ አምጥተው ኦርቶዶክስን ሲዘርፉ ቆይቶ እስር ቤት ተወርውሯል። አሁንም አቡነ ሳሪዎስ የሚባል ሌባ ስንት ኦሮሞ የተዋህዶ አባቶች ድንቅ ያሉ ይህንን ወሮ በላ አምጥተው ኦርቶዶክስን ሰንጥቆ ገንዘቡን ካላመጣችሁ ብሎ የሚዘርፍ ሌባን አምጥተው በጉልበት ስልጣን አሰጥተው ይህን ሁላ ጉድ ይሰሩዋል። ስለዚህ ኦርቶዶክስ ክርስቲያኖች በሙሉ ይህንን ነገር በመቃወም ድምፅ በመሆን ሙሉ ሶሻል ሚዲያውን አጥለቅልቁት። በሌላ ቋንቋ የምትችሉ ሰዎች በሌላ ቋንቋ ብትሰሩ ደስ ይለኛል። እኔም እንግዲህ የተቻለኝን አደርጋለሁ። እግዚአብሔር ይርዳን። አንድ ላይ በመሆን ይሄ ጉዳይ ፍትህ ካላገኘ በስተቀር ምንም አይነት ሌላ ነገር ማድረግ እንደማይቻል መናገር ፈልጋለሁ። እግዚአብሔር ከእናንተ ጋር ይሁን። ክበሩልኝ። መልካም ጊዜ